በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምክረ ቅዱሳን ላይክ እንዲሁም ሼር በማድረግ ይጀምሩ። ክፉ ምክር። ወዳጅ ሆይ ክፉ ምክር ሁልጊዜ በልቦናቸው ቀና ነገር በማያስቡ ሰዎች ዘንድ ይገኛል። ሲመክሩም ጨለማውን ብርሃን፣ ጠማማውን ቀና፣ ክፉን በጎ እያስመሰሉ በማር የተለወሰ መርዛቸውንና ክፋታቸውን ላልተረዳው የዋሰው ያለሱታል። አንተ ግን ከእንደዚህ አይነት ሰዎች ልትርቅ ይገባሃል። አበው ክፉ መካር ለዓይናማ ሰው መንገድ የሚመራ እውርን ይመስላል ብሏልና። ወዳጅ ሆይ ክፉ ምክር ከዲያብሎስም ሆነ እሱ መሳሪያ ከሆኑ ሰዎች ወይም ካንተው ከውስጥ ከሱ ክፉ ሐሳቦችና ፍላጎቶች ሊመነጭ ይችላል። ልብ ልትለው የሚገባ ነገር ቢኖር መጀመሪያው የሰው ልጅ ውድቀት የመጣው ለክፉ ምክር በመታዘዝ መሆኑን ነው። እባብ ሰይጣን እንደ የዋህ ርግብ ሆና የተፈጠረች ተንኮሉን የማታውቅ እናታችንን ሔዋንን ክፉን በጎ አስመስሎና አከናውኖ በሚናገርበት በጠማማ አንደበቱ ክፉ ምክርን አሳወቃት። እሷም ለዚህ ምክር ታዛዥ ስትሆን ወደቀች። ይህንኑ ክፉ ምክር አስቀድሞ ከመሬት ከአፈርና ከትቢያ ለተፈጠረ ለአባታችን ለአዳም ስላስተዋወቀችው እርሱም ወደቀ። ሁለቱም በክፉ መንገድ ስለሄዱ ከተከለከለችው ዛፍ ላይ ፍሬዋን ቆርጠው በሉ። ከዚህ በኋላ ከፈጣሪያቸው ፍቅር ራቁ። ማርና ወተት ከምታፈስ ተድላና ደስታ ከሞላባት ከኤደን ገነት ተባረሩ። ዘፍጥረት 3 ቁጥር 1 እስከ 8። ወዳጄ ልበ አምላክ ዳዊት ምስጉን ነው በክፉዎች ምክር ያልሄደ አለ እንጂ ያልሰማ አላለም። የክፉዎችን ምክር እየሰማሁ በተግባር ሳልፈጽመው ብኖር ምን አለበት ብለኝ ነበር። ለመሆኑ ወፍጮ ቤት የገባ ሰው ትንሽም ቢሆን ዱቄት ሳይነካው ይወጣልን? እርግጠኛ ነኝ ሳይነካው አይወጣም እንደምትለኝ። ብዙ ጊዜ እየሰማህ ከቆየህ በኋላ ቀስ በቀስ ይኸው የክፉ ምክር መንፈስ ይዋሃደና ከክፉ መንዛሪዎች ጎራ ስለምትቀላቀል ሳይቃጠል በቅጠል እንዲሉ ቶሎ ብለህ ውሎህን አስተካክል። ክፉ ነገርን ልስማ ሌሊ የሚያሰኝ ክፉ መንፈስ አለና አንድ ታላቅ ነቢይ ሰይጣንን በእግዚአብሔር ቃል አስሮ አዳም ልጆችን በምን እንደሚያስት ሲጠይቀው ርኩስ መንፈስ ከሚያስትበት የኃጢአት መንገዶች የተወሰኑትን ሲገልጥ ማሰማትና ማየትንም በመውደድ ቢሆን መዳሰስና መሄድንም በመውደድ ቢሆን ትዕቢትንና ነገርን በማብዛትም ቢሆን ህልምንና ሐሰተኛውን እንቅልፍንም በመውደድ ቢሆን ብሎታል። አንደኛ መቃብያን 2 ቁጥር 4። ከአሕዛብ ሴቶች መርጦ ባገባቸው ሚስቶቹ ክፉ ምክር ጣዖትን እስከ ማምለክ ከደረሰው ከንጉሥ ሰለሞን አንተ አትበልጥምና ከክፉ መካሪዎች ራስን ጠብቅ። አንደኛ ነገሥት 11 ቁጥር 1 እስከ 13። ወዳጅ ሆይ ከመጥፎ ምክሮች ወይም ክፉ ምክርን ከሚመክሩ ጋር እንዳትቀላቀል አብረህ የምትውላቸውን ጓደኞችን በሚገባ አጥናቸው። ምርጥ ዕቃ
ሐዋርያው ቅዱስ ጳውሎስ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ብሏልና አንደኛ ቆሮንቶስ 15:33። ምናልባት የክፉዎች ምክር ጥሩ መስሎ ሊታይህ ይችላል። ለጊዜው ብርሃን መስሎ ይታይህ መጨረሻው ድቅድቅ ጨለማ መሆኑ ስለማይቀር እንደነርሱ ምክር አትሄድ። በአንድ ወቅት ጠማማውን መንገድ አስመስለው የሚመክሩ እነዚህ እነማን ናቸው በማለት ጠይቀኝ እንደነበረ አስታውሳለሁ። በመጀመሪያ በጥምቀትና በንስሐ የጠፉልህን ኃጢአቶች መላልሰህ እንዳታሳስባቸውና ብሎም እንዳትፈጽማቸው የሚያሳስቡና የሚመክሩ አጋንንት ናቸውና ቅዱስ ጳውሎስም በሰይጣን እንዳንታለል የእርሱንም ሐሳብ አንተውምና ብሏል። ሁለተኛ ቆሮንቶስ ምዕራፍ 2:11። በሁለተኛ ደረጃ ደግሞ ለራሳቸው የሚጠቀሙበትንና እርሱ ወደ ክፉ መስመር ይገቡና እኔ እንዲህ ሆኜ ለምን እርሱ ይቀራል በሚል ሐሳብ ይህንና ይህን በመሰለው የሚመጡ ጓደኛ መሰል ሰዎች ናቸው። ጠቢው ሲራክም መካር ሁሉ ምክርን ይመክራል። ነገር ግን ራሱን ይጠቅም ዘንድ የሚመክር ሰው አለ። ከሚመክር ሰው ልቦናህን ጠብቅ፣ ስለ ራሱ ይመክራልና። በሚወድ ገንዘብ አስቀድመህ ፍላጎትን እወቅበት። በጎ ነገርን አደረግ ይልሃል፣ ገንዘብን የሚያጠፋብህን ነገር ያመጣብሃል። በተቸገርክም ጊዜ አይቶ ይስቅብሃል። ከሚጠባበቅህ ሰው ጋር አትማከር፣ ከሚመክርም ሰው ነገርህን ሰውር። በምታስቀናት ገንዘብ ከሴት ጋር አትናገር። የጦርነትን ነገር ከፈሪ ሰው ጋር አትማከር። የትርፍን ነገር ከቅርብ ነጋዴ ጋር አትማከር። የንግድንም ነገር ከሩቅ ነጋዴ ጋር አትማከር። የምጽዋትንም ነገር ከንፉግ ሰው ጋር አትማከር። የሃይማኖትህንም ነገር ዋጋ ለማስቀረት ከመናፍቅ ጋር አትማከር። የሥራንም ነገር ከሰነፍ ሰው ጋር አትማከር። ጨክኖ የመስራትንም ነገር ከምንደኛ ከአንጥረኛ ሰው ጋር አትማከር። የጥበብም ነገር ከማያውቅ ሰው ጋር አትማከር። ሃይማኖት እንዳለው ከምታውቀው እግዚአብሔርን ከሚፈራ ልቦናውም እንደ ልብህ ከሆነ ከእውነተኛ ሰው ጋር ምክርን ተናገር። ብታዝንም ሐዘንህን ከሚያዝን ሰው ጋር ተናገር ይላልና ሲራክ። ከማን ጋር መማከር እንዳለብህ በጥበብ መርምር፣ ጥበብም እግዚአብሔርን መፍራት ነውና። በሌላም ስፍራ እንግዲህ ጥበቤንና ቃሌን እፈር። በጎ ነገር የሚያፈር ሰው በበጎ ረድኤት ይጠበቃል። በሁሉ ሊማከሩ ይገባል፣ ነገር ግን ሁሉ የታመነ አይደለም ብሏል ሲራክ 41:16። ወዳጄ በክፉ ምክራቸው ራሳቸው የተጎዱትን ሌላውን ወገን የጎዱትንና ክፉዎችን ምክር ባለመቀበላቸው የተጠቀሙትን ሰዎች ሕይወትና ለሥጋዊ ሆነ ለመንፈሳዊ ኑሮህ መመሪያ አድርገህ የምትጎዳበት እንድተህ የሚጠቅመን እንድትይዝ አንዳንድ ነጥቦችን ስለምጠቁምህ ተከታተል ልብ ካለ። እባብ ለሔዋን። ዲያብሎስ የእባብን ደካማ ጎን ውዳሴ ከንቱ መውደድ በመጠቀም ከተዋሃዳት በኋላ ክፋት የማያውቁትን አዳምና ሔዋን ለማሳሳት ለክፉ ምክር ለመጣል ወደ ገነት ተጓዘ። ክፉ ምክሩን እንዲህ ብሎ ተናገረ። ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንደሚከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ
ዘፍጥረት 3 ቁጥር 4 እስከ 5። እነዚህን የዋሃንን ያሳተ ሰይጣን ዛሬም እሱን በሚመስሉ ሰዎች ላይ እያደረ የዋሃን ሰዎችን ከሃይማኖትና ከበጎ ምግባር እያፈናቀለ ወደ ክህደት እያስገባቸው ይገኛል። ለዚህም አሰራሩ መሪ ተዋናይ እያደረገ ያለው መናፍቃንን ነው። ምርጥቃ ቅዱስ ጳውሎስ በመንፈስ ለወለደው ለልጁ ለጢሞቴዎስ በላከው ክታቡ ላይ በመጨረሻው ዘመን የሚሆነውን ሁሉ ከገለጸ በኋላ ስለዚህ የዋሃን ሰዎችን ክፉ ምክር ስለሚመክሩ ሰዎች መናፍቃን ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ወልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማረኩ ከነዚህ ዘንድ ናቸው በማለት ጽፎልናል። ወደ ሮም በተላከው መልእክቱም ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት በገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ በማለት ግልጽ በሆነ ቋንቋ ይመክረናል። ሮሜ 16 ከቁጥር 18። ወዳጅ ሆይ ይህን ሁሉ የመጽሐፍትን ምስክርነት የምጽፍልህ በጎ ነገር አስመስለው የሚመክሩ ክፉ መካሪዎችን ንግግር እንዳያስትህ በማሰብና ምክራቸው መልካም ቢመስልም በማር የተለወሰ መርዝ መሆኑን እንዳትዘነጋው ብዬ ነው። ምክር ከሌሎች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ምሳሌ 15 ቁጥር 22። በዚህ አጋጣሚም ሁሉም ክፉ መካሪ እንዳይመስልህና በጎ ምክርን የሚመክር ሰው እንዳያመልጥህ ላሳስብህ እወዳለሁ። ብርና ወርቅ ሀገር ያጸናሉ፣ ሁለቱ ይልቅ በጎ ምክር ደስ ታሰኛለች ብሏልና ሲራክ 40 ከቁጥር 25። ሌላው ደግሞ ቆሬና ልጆቹ ናቸው። ቆሬና ልጆቹ ወዳጅ ሆይ ቆሬና ልጆቹ ዳታንና አቤሮን በእግዚአብሔር ፈቃድ የተመረጡትን መስፍኑ ሙሴን ካህኑ አሮንን በመቃወም ክፉ ምክር እንደመከሩባቸውና በመከሩት ክፉ ምክር እንደጠፉ መጽሐፍ ቅዱስን ስለምታነብ ሳታውቀው አትቀርም። አንብበህ ካላስተዋልከው ግን ላስነብበህ። እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተንቀጠቀጠ፣ ተሰነጠቀ። ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውን ለቆሬ የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ ዋጠቻቸው። እነርሱም ከነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው፣ በጉባኤው መካከል ጠፉ። በዙሪያቸው የነበሩ የእስራኤል ልጆች ሁሉ በጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎች በላች። ዘኍልቍ 16 ከቁጥር 31። አየህ፣ እግዚአብሔር በሰጣቸው የአገልግሎት ጸጋ በመቅናት በሙሴና በአሮን ላይ ክፉ ምክርን የመከሩ ሁሉ እንደጠፉ አንተም ብትሆን በማስተዋል ከኖርክ ከእንዲህ አይነት ምክር ሕሊናህንና አንደበትህን ትጠብቃለህ። ጠላትነቱን በተንኮል የሚሸሽግ ግፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ይወድቅበታል።
ድንጋይንም የሚያንከባለል ይገለበጥበታል ይላል ምሳሌ 26 ከቁጥር 27። ኢዮናዳብና አምኖን ለአቤሴሎም በአባቱም በእናቱም እህቱ የሆነችና ለአምኖን ግን የአባት ልጅ ማለት በአባት እንጂ በእናት የማይወልዳት ትዕማር የምትባል መልከ መልካም ሴት ነበረች። አምኖን በዚህች በአባቱ ልጅ ፍቅር ተነደፈ። በዚህ ምክንያት ታሞ ዕለት ዕለት ይከሳ ጀመር። ይህን የተመለከተው የአጎቱ ልጅ ኢዮናዳብ ግን አንተ የንጉሥ ልጅ ስትሆን ማለት የሚበላው የሚጠጣው ሳይጠፋ ዕለት ዕለት ምን ያከሳል ብለው እህቴን ወደድኳት ማለት ስላሳፈረው ወንድምነቱን በአፉ አርቆ የወንድሜን የአቤሴሎምን እህት ትዕማርን ወድጄ ነው ቢለው ብልህ ሰው ሲሆን ብልህነቱን ለክፉ ምክር ተጠቅሞ ታመምኩ ብለህ ተኛ፣ አባትህ ሊጠይቅህ ሲመጣ እህቴ ትዕማር መጣ እያበሰለች ካልመገበችኝ አልድንም በለው፣ እሷም ስትመጣ ፈቃድህን ትፈጽማለህ ብሎት እህቱን አስነውሯል። በመጨረሻም ለሞት በቅቷል። ሁለተኛ ሳሙኤል 13 ከቁጥር 1 እስከ 29። ወዳጅ ሆይ አንተም እንደዚህ ካሉት ማሩን አምርረው ወተቱን አጥቆረው ከሚመክሩ ሰዎች እንድትሸሽ እመክርሃለሁ። በስጋም በነፍስም ይጎዳሃልና። መልካም ምክር የሚመክሩትን ግን እንዳትረሳቸው። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል ይላል ምሳሌ 11 ከቁጥር 14። ወዳጅ ሆይ ዛሬም በዘመናችን ብዙ ኢዮናዳቦች አሉ። ወንድሞቻቸውን እህቶቻቸውንና ጓደኞቻቸውን ከሌላው ወገን ገንዘብ በመቀበል ይሁን በወዳጅነት ወደ ሞት ጉድጓድ የሚያስገቡ ቤት ቁጥራቸው እንጂ ስንቱ ሙተዋል። አንተ ግን እንዲህ የሚያደርጉትን ወደ ሕይወት እንዲመጡ አድርግ እንጂ የእነሱ ተባባሪ አትሁን። ልጅ ሆይ ኃጢአተኞች ቢያበሉ እሺ አትበል። ደምን ለማፍሰስ ከእኛ ጋር ና እናድባ። ለንጹሕም ያለ ምክንያት ወጥመድን እንሸምቅበት ቢሉ በሕይወታቸውም ሳሉ እንደ ሲኦል ሆነን እንዋጣቸው። በሙሉም ወደ ጉድጓድ እንደሚወድቁ ይሆኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኳቸውም ቤታችንን እንሞላለን። ዕጣህን ከኛ ጋር ጣል፣ ለሁላችንም አንድ ከረጢት ይሁን ቢሉ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉ፣ ደም ለማፍሰስም ይፈጥናሉ ይላልና መጽሐፈ ምሳሌ 1 ከቁጥር 10 እስከ 16። አኪጦፌል በዳዊት ላይ። በንጉሥ ዳዊት ላይ ልጁ አቤሴሎም ባመፀ ጊዜ አኪጦፌል ወደ አቤሴሎም ወግኖ ሁለት ክፉ ምክሮችን መከረው። የመጀመሪያው በንጉሡ በዳዊት በአባቱ ቁባቶች ዝሙት እንዲፈጽም አደረገው። በዚህም አድራጎቱ የአባትህን ሚስት ኀፍረተ ሥጋ አትግለጥ፣ የአባትህ ኀፍረተ ሥጋ ነው የሚለውን ዘሌዋውያን 18 ቁጥር 8 ብሎ እግዚአብሔር ለሊቀ ነቢያት ለሙሴ ያዘዘውን ሕግ አፈረሰ። ሁለተኛው ደግሞ 12000 ወታደሮች ስጠኝና አባትህ ደግሞ እያለ ልውደቅበት ልግደለው አለ። በአኪፌጦል ምክር ውስጥ እግዚአብሔር ስለሌለበትና የእግዚአብሔር ፈቃድ ኩሲ ከሚባለው መካሪ ጋር ስለነበረ መሸነፉን አውቆ በራሱ እጅ ታንቆ ሞቷል። ወዳጅ ሆይ ዛሬም በትዳርህ፣ በጓደኞች፣ በቤተሰብ ማለትም
በአባትና በልጅ በወንድማማቾች መካከል ገብተው ወደ አንደኛው በመወገን ሊለያዩአቸው የሚፈልጉ አሉና አንተም እንደዚህ ካለ አሰራርና ከእንደዚህ አይነት ሰዎች እንድትርቅ አደራ እልሃለሁ። እግዚአብሔር ከሚጠላቸው 7 ኃጢአቶች አንዱ ይህ ነውና በወንድማማች መካከል ጠብን የሚዘራ። ምሳሌ 6 ቁጥር 19። ኤልዛቤል በአክዓብ ላይ። የእስራኤል ንጉሥ አክዓብ የናቡቴን የወይን ቦታ በገንዘብ ሽጥልኝ ወይም ለውጡን ልስጥ ቢለው ናቡቴን የአባቶችን ርስት አልሸጥም በማለቱ ምክንያት ንጉሥ አክዓብ ተናዶ እህል ውሃ አልቀምስ ባለ ጊዜ ንግሥቲቱ ኤልዛቤል አሁን አንተ የእስራኤል መሪ ሆነህ ለአንድ ሰው ትናደዳለህ ብላ በማደፋፈር እኔ ናቡቴን እርሻ ሰጣለሁ ብላ የሐሰት ጾም አውጃና የሐሰት መስካሪዎች አዘጋጅታ ናቡቴን ብታስገድልም የእርሱን ደም ውሾች በላሱበት ቦታ የአክዓብንም ሆነ የኤልዛቤልን ደም ውሾች ልሰውታል። እንዲህም ተብሎ ተጽፏል፣ በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንዳሳተችው እንደ አክዓብ ያለ ሰው አልነበረም። ወዳጅ ሆይ ክፉ መካሪም የክፉ መካሪን ቃል የሚቀበል ሰው አወዳደቁ እንደማያምር ነው ታሪክ የሚያስረዳና ራስን ጠብቅ። ሌላው የሮብዓም ጓደኞች ናቸው። ኢዮርብዓምና ሕዝቡ ተሰብስበው ሮብዓምን አባትህ ንጉሥ ሰለሞን ቀንበር አክብዶብን ነበርና አንተም ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቅልልልን እኛም እንገዛልሃለን ሲሉት እርሱም ሂዱ በ3ኛው ቀን መክሬ እነግራቸዋለሁ ብሎ አባቱ በሕይወት ሳለ ያማከራቸው የነበሩ ሽማግሌዎችን ሰብስቦ ምን ላድርግ አላቸው። እርሱም ለዚህ ሕዝብ እንደ ባሪያ ሆነ ብትገዛላቸው በቅንነትና በግርነት ለጠየቁ ጥያቄ መልስ ብትሰጣቸው እንደ አህያ ትጭናቸዋለህ፣ እንደ ላም ታልባቸዋለህ፣ እንደ በሬ ጠምደህ ታርሳቸዋለህ ብለው መከሩት። እርሱ ግን ሽማግሌዎቹ የመከሩትን ቅን ምክር ወደ ኋላ በመተው አብረውት ካደጉትና በፊቱ ከሚቆሙት ብላቴኖች ጋር ተማከረ። እነርሱም አባትህ ቀንበር አክብዶብናል፣ አንተ አቃልልን ለሚሉ ሕዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራቸው ላይ ጨምራለሁ። አባቴ በአለንጋ ገርፋቸዋል፣ እኔ ግን በጊንጥ ገርፋቸዋለሁ በላቸው ብለው የነገሩትን ክፉና መራር ምክር ለሕዝቡ አስተላለፈ። ሕዝቡም አንገዛም ብሎ አመጻ። እርሱም ወደ ኢየሩሳሌም ሸሽቶ በይሁዳ ነገድ ብቻ ነገሰ። ወዳጅ ሆይ ዛሬም ብዙ መሪዎችን የሚያባልጓቸውና በሕዝባቸው ላይ ጨካኝ የሚያደርጓቸው አድርባዮች አማካሪዎቻቸው ናቸው። ቢያስተውሉና በጥበብ ቢጓዙ ግን ሕዝብንም ባልበደሉ ግፍንም ባልሰሩ ነበር። እንዲህ ይላልና ክብር ዝገትን አስወግድ ፈጽሞም ይጠራል። ከንጉሥ ፊት ኃጥአንን አርቅ ዙፋኑም በጽድቅ ትጸናለች ይላል። ጴጥሮስ ለጌታ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን የሰውን ዘር ለማዳን የመጣበትን የደህነት ሥራ መያዙን፣ መገረፉን፣ መሰቀሉንና መሞቱን ለሐዋርያት ሲነግራቸው ከደቀ መዛሙርቱ አንዱ የሆነው ቅዱስ ጴጥሮስ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ሲለው ጌታም ወደ ኋላው ዞር ብሎ ጴጥሮስን ወደ ኋላ ሄድ አንተ ሰይጣን ሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው።
ወዳጄ ሆይ አንተም በሰው ተመስለው የሚመጡትና ክፉን ምክር በጎ በማድረግ ላንተ ያዘኑና ተቆርቆሩ መስለው ማወቅም ይሁን ባለማወቅ ለበጎ ዓላማ እንቅፋት የሚፈጥሩትን ልትነቃባቸውና ልትገስጻቸው ይገባል። የሰው ልጅ በተፈጥሮ ክፋትን የማያውቅ ሆኖ ቢፈጠርም ክፉ ስራን የሚወድና የሚያሰራ ሰይጣን የሰዎችን አእምሮ በመቆጣጠር ክፉ ምክርን እንዲመክሩ ያደርጋልና የምትገስጸውም እሱን ሳይሆን አዳምና ሔዋንን በማሳት በእባብ ተዋህዶ እንደሄደ በሰውየው ተዋህዶ የመጣውን ክፉ መንፈስ ሰይጣንን ነው። ጌታም አንተ ሰይጣን ያለው ቃል ትልቅ ምሳሌ ነውና በሌላም ስፍራ ጌታ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት የጾመውን ጾም ሲያበቃ በሶስት መንፈስ ለመፈተንና ያዘነ በመምሰል ርቦሃልና ይህንን ድንጋይ ዳቦ አድርግ አንተም እኔም እንብላ ብሎ ሲያማክረው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ያለውም የዚሁ ተመሳሳይ ነው። ወዳጄ አንተም አብዝተህ በምትጾምበትና በምትጸልይበት ወቅት ጥንተ ጠላት ዲያብሎስ አባታችንን አዳምን እናታችንን ሔዋንን አትብሉ የተባሉትን እንዲበሉ አድርጎ የጸጋ ልብሳቸውን አስገፍፎ እግዚአብሔርን ያክል ጌታ ገነትን ያክል ቦታ ትተው እንዲወጡ እንዳደረገ ሁሉ አንተንም በቤተሰቦችና በጓደኞች ላይ በማደር ላንተ ያዘነ በማስመሰልና የተለያዩ ምክንያት በመፍጠር ለምሳሌ ጨጓራህን ያመሃል፣ ሰውነትህም ይደክማል እያሰኘ ከመንፈሳዊ ሕይወትህ ሊያስወጣና ሊያጠወልግህ ስለሚፈልግ እንዲህ አይነቱን ክፉ ምክር እንድትቃወም እመክርሃለሁ እያለ ይህ መንፈሳዊ ምክር ይቀጥላል። የሰማነውን መንፈሳዊ ምክር በልቦናችን ያሳድርብን ዘንድ እግዚአብሔር ቅዱስ ፈቃድ ይሁንልን። በቀጣይ ስለ ክፉ ንግግር እንዲሁም ሌላ ተያያዥ መንፈሳዊ ምክሮችን ወደ እናንተ ይዘን እንቀርባለን።